ማሪ አንዴ ወደዚህ ታይኛለሽ ቅርታ እሺ ምንም የተፈጠረ ነገር የለም እሺ የዛኔ ሳለክስ ትቶኝ ስለሄደ ለካ አናዶኝ ነው እንደዛ ያደረኩት ምንድነው ያደረኩሽ ነገር ታውቂያለሽ እኮ አይ ነው አውቃለሁ እኔ ለምን እንደሚፈጠር ታውቂያለሽ ሳለክስ ትቶኝ ነው ሄደው አንቺም ዝም ብለሽ ነው ሄድሽው ለመረዳት አልሞከርሽም እና በጣም ይቅርታ እዚህ ድረስ ያደርሳል ብዬ አላሰብኩም በቀል አይደለም አናዶኝ ስለነበረ የምትመጪም አልመሰለኝም ነበር እና በጣም ይቅርታ እኮ እቺ ልጅ በእኔ ህይወት ድጋሜ ብትገባ ነገሮች ቢበጠበጡ በአንተ ምክንያት ማን ነው ኃላፊነቱን የሚወስደው እሷ ካልመጣች ህይወቴ ውስጥ እኔ አስቤ ቀምሬ ማላረገው እኔ እሷ ጋር ካልሄድኩ ሌላ ሰው ጋር ካልሄድኩ አንቺን ብቻ ወድጄ ከተቀመጥኩኝ ምን አጠፋው ሰው እናንቺን በቀመር አስበው እናንቺን በረበሽ ቁጥር እኔ መጠየቅ አለብኝ ጥፋተኛ መሆን አለብኝ መውደዴን ትቻለሁ ማለት ግን አይደለም ምን ማለት ነው መውደዴን ትቻለሁ አልገባኝም ከህይወታችሁ እወጣለሁ ነው እንጂ ነገሩ እኮ እሱ መውደድ አቁሜያለሁ ማለት አይደለም አንቺ ኤክስሽን ፍቅር ማለት ነው እኔ ኤክስ ፍቅር እስካሁን እንዳለ ነው የምታስቢው ኦፍ ኮርስ ሽንታርቀው አቅሽ ነው ማርያም ሰጥቶኛል አንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላይ ፍቅር አሸነፈ ሰላም እንዴት ናችሁ የጽጌ ሮያል ፋሚሊዎች እንዲሁም የያቡ ቤተሰቦች እንዴት ናችሁ ሰላም ነው ወይ አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ እንግዲህ ያው ሰሞኑን የተፈጠረው ነገር ታውቃላችሁ ያው በጣም ጽጉም ደብሯታል እኔም ያላሰብኩት ነገር በህይወቴ ገጥሞኛል ማለት ነው ጥሩ ነገር አሳልፋለሁ ከጽጌ ጋር አሪፍ ጊዜ ይኖረኛል የመጣብንን ችግር አብረን እናልፈዋለን ብዬ አስቤ ባዘጋጀሁት ፕሮግራም ላይ እንግዲህ በድጋሚ ያቺ ልጅ መታ ህይወታችንን ረብሻው ሄዳለች ማለት ነው እና እኔ በጣም ብዙ ጊዜ ኮንታክት ለማድረግ ሞከርኩኝ ጽጉንም አታነሳም ስልኬንም ሄጂም ቤቷም ያለውን ነገር እንትን አልኩኝ የለችም መሰለኝ ፋሚሊ ጋር መሰለኝ ሄዳለች በጣም ተጨናነቅ ያለውና ማረገው ለግራ ሲገባኝ ካንዳንድ እኔ ሄጂ ጽጉን ይቅርታ ብላት ያን ነገር አይታ እንደዛ ሌላ ነገር ስለመሰላት ይቅርታ ብላት የምትቀበለኝ አልመሰለኝም እና እኔ ሚሚጋ ማለትም ያቺ ልጅቷ ጋር ደውዬላት ያለውን ነገር በራሷ አንደበት እንድታስረዳልኝ ለምኛታለሁ ማለት ነው ምክንያቱም ይሄ ነገር እኔና ህይወታችንን በጥብጦ ሌላ ነገር ውስጥ እኔና ጽጌን የሚያለያይ ነገር ከሆነ የመጨረሻ ነገር ውስጥ እንደምገባ ነው የነገርኳት እና ማይሆን ነገር ውስጥ ነው የምገባው ስለዚህ እሷንም አናግሬያት ችግር የለውም ብላኛለች ተስማምታለች ለምን እንትን እንዳለችኝ አልገባኝም ግን በራሷ አንደበት እኔና እሷ መሀል ምንም አይነት ነገር እንደሌለ ራሷ ታስረዳለኛለች ነው እንዴት ነሽ ሰላም ነው ሰላም አለው ይኸውልሽ ሚሚ እኔ አሁን ምንም ጭቅጭቅ ምናምን ካንቺ ጋር ሌላ ነገር አልፈልግም ገባሽ አይደል የተፈጠረውን ነገር አይተሻል በቃ እኔና አንቺ መሀል ምንም አይነት ነገር የለም አይደለ ይሄ በህዝብ ፊት ነው የምነግርሽ ህይወቴን አትበጥብጪ በቃ እኔ አሁን በመከራ ያገኘኋት ጓደኛዬ ነች ገባሽ አይደል አሁንም ጠርቻታለሁኝ ለአንዴና ለመጨረሻ ጊዜ እኔና አንቺ ማለት ምንም አይነት ነገር እንደሌለ ለራሷ ታስረጅልኛለሽ ችግር የለውም የዛኔም እኮ ሳለክስ ቴንስሌት ከደብሮኝ አናደኝ ነው እንደዚህ ያረፈ ፈለገ ባናልሽ ታዲያ እንደዚህ ነገር እዚህ ድረስ ይደርሳል ብያለስኩማ ወያስራ ያስመስልሽ እኮ እዛ አልጋ ላይ ተኝተሽ ራቁትሽን ያስመስልሽ ምናምን እሷ ሌላ ነገር እኮ ሙዳባኹ ኻዲ ካንት ኸርኻስ ኻፌር ዲዩ ሙጋዕታይ ችግር ለው እኔ አሁን ሌላ ነገር አልፈልግም ገባሽ እኮ ምንም እያልኩ አይደለም ይቅርታ ጠይቄሃለሁ እዚህ ድረስ የሚደርስ አልመሰለኝም ነበር እንዴት ነው እዚህ ድረስ እንዴት ነው አልጋ ውስጥ ገብተሽ እንደዚህ ራቆትሽን ያስመስለሽ እሷስ አንተ ዲዳኔራ ያቢ ስለዚህ ታዲያ እኔ የኔን ህይወት መጥጥልልሽ አንቺ ስለታለሽ እኮ ይቅርታ ከርዳይ ችግሬውልኝ እኔ አሁን ምንም አይነት ነገር አልፈልግም ያንቺ ይቅርታ ለኔ ምንም አይሰራልኝም እኔ እሷ ብቻ እኮ ንገሪልኝ በቃ ትነግሪያታለሽ ያለውን ነገር እኔ ከኔ ጋር ሰላም እንድትሆን ከዚህ በኋላ እንደው በፈጠረሽ አምላክ ይዤሻለሁ እኛ ይውስ አትክቢ እሺ አልገባም በቃ በፈጠረሽ እዚህ ድረስ ይደርሳል ብዬ አላሰብኩም ነበር እንዴት አይደርስም እንዴ አልጋ ውስጥ ገብተሽ ሌላ ነገር እያደረግን እኮ ነው የምትሰራት እንዴ እያየች እሷስ እንደዛ ብላ ነው አናለው እንዴ የምትሄደው እንዴት አታምኝ እና እንዴት ብላ ልታስብ ነው የፈለግሽው እሺ በቃ ይቅርታ ችግር የለም ማስረዳታለሁ እኔ ሌላ ነገር አልፈልግም እኮ ችግር የለም ልከርዳ ጸገሜ ሁሉን አሁን ተስማምተን ነው የመጣሽው አይደል እኔና አንቺ ማለት ምንም አይነት ግንኙነት የለም
ያለ ማይታለች እኮ እሷም ራሱ። ስለዚህ ትነግሪልኛለሽ። እሷ ያየችው ማይላ ነገር ነው። ተናዳ መሰለኝ እስከዛሬ ተለያየ ማለት ነው። እሺ ቅርታ እነግራታለሁ፣ ችግር የለውም እኮ በቃ አሁን ትመጣለች። በህዝብ ፊት እኔ እና እሷ መሀል እንዳትገቢ ቃል ትገቢልኛለሽ። በቃ አልፈልግም። እኔ ህይወቴን አትበጥብጪ። እሺ ሌላው ትርፍ ነው። ቤተሰብ በቃ እንደዚህ እንደሰማችሁት ነው እንግዲህ። እኔ ጋር ምንም አዲስ ነገር የለም፣ ከእሷ ጋር ምንም የተፈጠረ ነገር የለም። በመሀል እየመጣች ነው የበጠበጠች የነበረችው። አሁን እራሷ ይቅርታ ጠይቅልሃለሁ፣ ችግር የለውም ከዚህ በኋላ ህይወታችሁ ውስጥ አልገባም ብላኛለች። ሰምታችኋል። ጽጉ ስትመጣ እራሷ ያለውን ነገር ትነግራታለች ማለት ነው። ደግሞ ሃፒ በርዝዴይ ያለ እሷ እንኳን ቀን የምታውቀውም አይመስለኝም እኔ ስለማታውሰው። አሁን እያበረከኝ ነው እንዴ? አሁን መቋረጥ ነው ልደት አይደል? በልደት ቀን ልደትስ ቢሆን እሺ ሃፒ በርዝዴይ። ለማንኛውም ቴንክ ዩ እንኳን ተወለድክ። በሰላም ነው ልደቴን ማክበር የምፈልገው እኮ በሚያልኪ በሰላም እኮ አንቺ ኖርሽ አይደለም ምን ልደቴን ማከብረው እኮ በሰላም በዚህ ሀክ ተከበርሲ ሃፒ በርዝዴይ ለካለሁ ከነገራይ እኮ ቴንክ ዩ ሶ ማች ዳትስ ኢት በቃ ሌላ ወራ ያስፈልግ አይትፈሪ ያቢ በቃ ትንኪኝ በቃ ጨረስን እኮ የተስማማንበት ጉዳይ አለ። እሱን ጉዳይ ስትመጣ ታውራታለሽ። ችግር የለውም እነግራታለሁ፣ ግን በልደት ቀን እንደዚህ መሆን የለበትም። ችግር የለውም ልደቴ ይሆና አልሆነ ችግር አይደው ማይንድ ላይክ አይመለከትሽም። እኔ ልደቴ ሙሉ ነገር እሷ ብቻ ነች። ይሄን እያወቅሽ ነው ያለ ታውቃለህ። ለኔ እንደሆነ ታውቃለህ። ለኔ ምን አሁንም እኮ አስረዳታለሁ እኮ ነው ያልኩት። ችግር የለውም ከእናንተም ህይወት ወጣለሁ፣ አይቻችኋለሁ ምናምን በቃ እኮ አለቀ። ሌላ ነገር አልወድም ማለት አይደለም ነገሩ። ምን አልወድም ማለት አይደለም ነገሩ። ምንድን ነው አልወድም ማለት አይደለም ማለት? ስርዓትሽን ያጀን ሴትዮ አሁን ሌላ እኮ በቃ አለቀ። ከህይወት ውጭ በቃ አለቀ እኮ ወጣለሁ እኮ ያሉት እና አትወዳጅኝ ነው ምንድነው ነገሩ? ሚስት አለኝ ሴትዮ ጤነኛ አይደለሽ? ቢኖርስ ወዳለሁ እኮ ነው ያልኩት። እኔ አልፈልግም። በመድኃኒዓለም ተስማምተን የመጣ ነው አይደል? አሁን እዚህ ሀሳብሽን እንዳትቀይሪ እኮ ሀሳብሽን እንዳትቀይሪ። አይቀየርኩኝ ከነግራያ እኮ በቃ እንዳትቀይሪ ሀሳብሽ። አይቀየርኩኝ ከረዳያ ወኸያቢ እንደዚህ ጸባይ ከብጣሚ ከተቀየርካ በስም ለምን ማትመጣው? እሺ ደግሞ ለምንድን ነው ይሄን ያህል ጸባይን የተቀየረ? በቃ አልፈልግም። ዝም በይ። ስትመጣ ትነግሪያታለሽ። ጭራሽ እንዳስረዳትም ትፈልጋለህ? ዝም እንድልም ትፈልጋለህ? ተስማምተን ነው የመጣሽው አይደለ? በቃ አለቀ። ስለዚህ ትታወሪ እኮ በቃ አለቀ። ሀሳብሽን እንዳትቀይሪ። እሷ ስትመጣ ሀሳብሽ እንደው በፈጠረሽ አምላክ ይዤ ለምንድን ነው የምቀይረው? አልቀይርም። በቃ እሱን ነው የምፈልገው እነግራታለሁ እኮ ትነግሪያታለሽ። በልደት ቀን ማስከፋት አልፈልግም። እሱን ተይው፣ ፖለቲካሽን ተይው። አልፈልግም። ያን ፖለቲካ ነው ደግሞ የምታወራው? በልደት ቀን ምናምን እሱን ተይው፣ አልፈልግም እኮ በልደት ቀን እኔ ማስከፋት አልፈልግም። አንተን ገባህ አይደለ? ለምን አትረዳኝም አንተስ? ትመጣለች። እየመጣች ነው። በቃ እንዴ ስራ አለኝ። እኔም ልሄድ እኮ ነው እኮ። ትመጣለች። አንድ አፍታ ታስረጅልኛለች፣ ትሄጃለሽ። በቃ እኮ ደውልላት። ቆየች በጣም እንዴ። አቢ ምን ሆነች ነው? እናንተ መጠበቅ አለብኝ እንዴ? እኮ ትመጣለች፣ ትሄጃለሽ። በቃ አለቀ። ወሬ አያስፈልግም። ይቅርታ ጠይቅልኛለሽ። አለቀ። ሲጀመር አትቆጣኝ። እሺ ይቅርታ። ያው መጣች። ባለፋሽ ሌላ ነገር እንዳትከፋፍል እንደው በመድኃኒዓለም ነገር ያለው አስረዳታለሁ። የተፈጠረው ነገር ምንም አሁን እዚህ ጋር ጸብ ምናምን ነገር አይደለም። በቃ እኔ እና እሷ መሀል ምንም አዲስ ነገር የተፈጠረ ነገር የለም። ስለዛኛው ጉዳይ ሁሉንም ነገር ከኔ አፍ ከሚሆን እራሷ ታወራሻለች፣ ትነግርሻለች። አለቀ በቃ። እኔ በጣም አሞኛል። ጥሩ ነው ላይ አይደለም እንደምታይ እና መስማት የፈለኩት እና እዚህ ድረስ የመጣሁበት ምክንያት ሁለታችሁ ምን ነበራችሁ? ምን አይነት ሪሌሽንሺፕ ነበራችሁ? ምን ያህል ጊዜ ነው የቆያችሁት? ምንድነው በዚህ ልክ የነበራችሁ ግንኙነት ምንድነው? እንደነገርኩሽ ነው ጽጉ። ያው እሷ ፊትም ነገርሻለሁ፣ ከዚህ በፊትም ሁሉንም ነገር ለማስረዳት ሞክሬያለሁ። አንቺ አልተረዳሽኝም። ገባሽ አይደለ? እኔና እሷ የዛሬ 3 አመት አሸንዳ በዓል ተገናኘን። ትንሽ ጊዜ ነበረን አብረን ያሳለፍነው። ትንሽ ጊዜ ነበረን። ያቺን ነገር አብራራልኝ። አሁን እኔ አልገባኝም። እሷ እንድታብራራልኝ ነው የምፈልገው። ምን ነበራችሁ? ይሄን ያህል ለግል የሚያስወራ ነገር ሪሌሽንሺፓችሁ ምን ቢሆን ነው ይሄን ያህል እኔ የተበጠበጥኩት?
ይሄን አንድ ሩም ውስጥ እስከ መገኘት ድረስ ያደረሳችሁ ነገር ምንድነው? ይኸውልሽ ሩም ውስጥ አትጠጊ። ላስረዳት። ቆይ የዛን ቀን ለክ ተናድጄ ስለነበረ ነው እንደዛ ያደረኩት። ማሪ አንዴ ወደዚህ ታይኛለሽ። ቅርታ እሺ። ምንም የተፈጠረ ነገር የለም። እሺ የዛኔ ሳለቅስ ትቶኝ ስለሄደ ለካ አናዶኝ ነው እንደዛ ያደረኩት። ምንድነው ያደረግሽው ነገር ታውቂያለሽ እኮ አይን አውቃለሁ። እኔ ለምን እንደሚፈጠር ታውቂያለሽ? ሳለቅስ ትቶኝ ነው ሄደው። አንቺም ዝም ብለሽ ነው ሄድሽው። ለመረዳት አልሞከርሽም እና በጣም ይቅርታ። እዚህ ድረስ ያደርሳል ብዬ አላሰብኩም። በቀል አይደለም። አናዶኝ ስለነበረ የምትመጪም አልመሰለኝም ነበር እና በጣም ይቅርታ ለተፈጠረው ነገር። እና ፕላስ ደግሞ መስማት የፈለኩት ሁለታችሁ ምን ነበራችሁ? ሚስቱ ስለሆንሽ አንቺ እኔ ነገር ብዬ ማውራት አልፈልግም። ስለዚህ ከባድ ነገር አላችሁ ነበራችሁ ማለት ነው። ምንም ከባድ ነገር ይቅርታውን ከመቀበል በፊት ምንድን ነበራችሁ? አታስረዳኝ እያለች ነው እኮ እሷ ታስረዳኝ እያለች ነው አይደለ? ብታስረዳኝ እኮ ደስ ይለኛል እኮ። ለምንድን ነው የማስረዳት? እኔ ማስረዳት እችላለሁ። ቆይ ማሪ ልንገርሽ፣ ኤክሱ ነኝ አይደለ? ኤክስ የሚባልም ነገርም የለም ሚሚ። አንተ ምን ነው እኮ በቃ ሌላ ነገር ማታስመስል ሆነ። አሁን እኮ አታስመስል ሌላ ነገር ፕሊዝ። አይደለም ዛሬ በልተት ቀን እኔ መጨቃጨቅ ምንም አልፈልግም። እሷን ማስረዳት ነው አይደለ? የባለፈው የተፈጠረው ነገር በስህተት ነው። ይቅርታ ማሪ። እሺ የተፈጠረው ነገር አይደለም። ከዚህ በፊት ምን ቢኖራችሁ ነው በዚህ ልክ የምትዳፈሪው? ነው በዚህ ልክ የተዳፈርሽው እኮ እሱ የሆነ ነገር ስለሰጠሽ ነው። ያ ይኸውልሽ ከ3 ዓመት በፊት ነው የምንተዋወቀው። ሚስት ናት። እኔ መንገር አልችልም። ይደብርሻል ማሪ እኮ የተለየ ነገር እኮ አይደል የነገርኩሽ ነው። ሲጀመር በካሜራ ፊት እንደዚህ ማውራት አልፈልግም። እኔ ያለፈውን ነገር ማውራት አልፈልግም። ገባሽ አይደል ማሪ? እና ያላሳለፈው ይኸውልሽ ጥጉ ምንም እኮ የተለየ ነገር እኮ እንዴ ምን አንቺ የተለየ ነገር እንዳለ እኮ ነው ማሪ። ከሱ በፊት ሌላ ቦይፍሬንድ አልነበረሽ? በቃ ዳትስ ኢት። አንቺን ያሳለፍሽው ነገር አሳልፌያለሁ። ገባሽ አይደል? አንቺ መስማት የለብሽም እሱ መስማት እንደሌለበት ሁላ ማለት ነው። እሱ እየነገረኝ ያለው ግን በጣም ትንሽ ነገር ነበር። ኦፍ ኮርስ 4 ቀን ራሱ የማይሞላ ነገር ነበረ ነው። ኦፍ ኮርስ ዛሬ ይሄን ነገር ለክ እንቋጫው ኖ መቋጨት ምናምን አያስፈልግም። ሚሚ ፕሊዝ ስለ ክርሽ ብለሽ ኦርቶዶክስ ኮንሽም በሃይማኖትሽ የፈለግሽው ሃይማኖት ሙስሊምም ሁኚ ፕሮቴስታንትም ሁኚ እኮ እየነገርኩሽ ነው። በቃ እኔና አንቺ መሀል ትንሽ ጊዜ የነበረን በመሀል እኔ አሸንዳ አሳልፌ እስከመጣ ብቻ ነበር የነበረን ጊዜ እንደን ወደዚህ መጣ። ኦፍ ኮርስ ይሄው ማሪ አይደለም እንደዛ ነው መናገር የማትፈልጊው የነበረው ነገር የአራት ቀን ብቻ ትክክለኛው ነገር እየነገርኩሽ አይደል? ለምን ደሞ ነው አንተ አላምንም። ከዚህ በኋላ አንተ አላምንም። ካንተ ጋር የባለፈውን ትክክል አይደለም። የባለፈው የተደረግሽው ነገር ሳይሆን ትቶኝ ስለዚህ ነው እንደዛ ያደረኩት። ተናድጄ ነው እንደዛ ያደረኩት ማሪ። ስሚኛ በዚህ ልክ አንቺ ኮንፊደንስ አግኝተሽ እንደዚህ ያደረግሽበት ምክንያት አልገባኝም እኮ። ምንም ነገር አልነበረንም አይደለ? የለንም ምንም ነገር የለንም። ምንም ነገር የለንም። እኔ ቤት በጣም ደክሞኛል፣ አሞኛል ምናምን ማረፍ ፈልጋለሁ። ቤት ተኝቼ ነበር ምናምን እኮ የዛን ቀን አስረዳ አልተረዳሁም፣ አልገባኝም። እኔ ለአሸንዳ ባህል ሄድኩኝ። ትንሽ ጊዜ ነበር የነበረን ከሷ ጋር ዳት ሴት ከዛ አለፈ። እሷ ውጪ ሄደች። ከዛ አንተ ነገር ሌላ ነው። ይሄንን እኮ ነው እያወራች። አዎ ልክ ነው። ላይክ እኔ ወደ ውጭ ሀገር ሲሄድ ላይክ ዳት ሴት ለአሸንዳ ብቻ የተገናኘነው ነው። ዳት ሴት ይሄው ኦፍ ኮርስ ለምን ደሞ አታምኝ? እየነገረች ከራሷ ማፍሰማሽ ከኔ ማፍሰማሽ አይደል? እኔ አትመኝ መጀመሪያ ያለችው አትወልዱ። እኔ ግን ከመጀመሪያው ቀን ጀምሮ ነበር እየነገርኩሽ የነበረው። እሷ እኮ ስለሚያናደኝ ነው እንደዚህ የሚበጠብጠው እንደዚህ ማድረገው እያለች እየነገረች ነው በአፏ አይደል? በቃ ዳት ዘ ጌም። እኔ ለመረበሽ ነው። ከዚህ በኋላ ደግሞ አትመጣም። ቃል ገብታለች። ህይወታችን ለአንቺ ምን እነግርሻለሁ። ችግር የለም። ከአሁን በኋላ በቃ አልመጣም። ወደ ታችሁም አልገባም። እሺ አንቺም እንድትከፊ አልፈልግም። ሴት አይደለሽ? ዳት አይደለሽ ምን ሴት ስለሆንሽ ዛሬ የመጨረሻ ነገር ከሆነ አንቺ ይሄን ነገር ንገሪ። ምን ልንገርሽ? ሴት ስለሆንሽ አንቺን ማስከፋት አልፈልግም። ከናዳ አይደል ያው ናክልቴም ህይወትካችሁም አይደለም ፈርደጊ ግን እሱ አይናገረ ኪሎ ዳበኸ ያፉ ዳሃለው ሐዲግን ስለልከዳ ናዲግና ከምገር ዳትሴት በቃ ስላናደርከኝ ነው። ለካ አንቺ ብትናደው እንጂ ምን ነበር ማለት እና እሷ ጋር ግንኙነት ኖር አይደለም ይሄን ነገር የምታደርገው። ጽጉ ፕሊዝ ለአይንሽ ለምን ፕሊዝ እንዴ አውቀሽ እኮ ነው ነገር እኮ እያስመጣሽ እኮ ያለሽ። በቃ እንፍታው። አልመጣም ከዚህ በኋላ አልቻልን ጨረስን። በቃ እኮ ህይወታችን ላይ አይደል? ቆይ አሁን ዛሬ የተደረገው ነገር ከዚህ በፊት የተደረገው ነገር ምን አንተ ላይ ተደርጎብህ ቢሆን እኔ ላይ የተደረገው ነገር አንተ ላይ ተደርጎብህ ቢሆን በዚህ ልክ ነው አንተ ለእኔ ልታወራኝ የምትመጣው? አትሊስት ግን ልሰማሽ ሞክራለሁ። ስልኬን እኮ አታነሽም እኮ ጽጉ። እኔ እኮ ልሰማህ ነበር የሞከርኩት በጀመረ አትመልሽም። አንኳኩ ቤዛ ጋር ደወልኩ፣ ሁሉም ጋር ደወልኩ፣ የለሽም። ከዛ በቃ ይኸው ከራሱ አፍ ሰሙ ሰማሽ አይደል? ነገር ሰማሽ። ያ ካሁን በኋላ በእናንተ ህይወት አልገባም ማሪ። ፕላስ ደግሞ ልደቱ ነው ታውቂያለሽ? ይሄን ነገር
ኦ ሶሪ ይቅርታ። ችግር የለም። ብዙ የማያሳምን ነገር ቢኖርም ምንድነው የማያሳምን ነገር ቢኖረው? ቆይ በእኔ ህይወት ውስጥ እንድትመጣ አልፈልግም። እቺ ልጅ በእኔ ህይወት ድጋሜ የምትመጣ ከሆነ ኃላፊነቱን ትወስዳለህ ወይስ ይምቸርካል? ይሄው አንቺ ነው መልስ የምትሰጥሽ። ካሁን አልመጣም እኮ እየነገርኳት አይደለ? ካሁን በኋላ እናንተ ህይወት ውስጥ አልገባም። ባለፈውም ነግሬሻለሁ። እንደዛ ሳለቅስ አይተሽኛል አይደለ? አዝኜልሽ ነው። እኔማ አዝኜልሽ ነው እኮ እሱ ግን ሳያዘን ጥሎኝ ሄደ። ገባሽ? ከዛ እናደውኝ ነው እንደዛ ያለው። አንቺ ራሱ እኮ አልገባኝ ነገር እንዴ? አንቺ ላይክ በሱ ምክንያት እኮ ነው ያለቀስኩት። በማን ምክንያት ነው? አንቺ ራሱ እኮ ተሽኝ መርዳት የፈለግሽውን ብቻ ለምን ተረዳሽ? አንዴ ገባሽ አይደለ? እና የባለፈው ነገር በጣም ይቅርታ። እዚህ ድረስም ያደርሳል ብዬ አላሰብኩም ነበር። በጣም ይቅርታ። እሺ ማለት አስከፋሽ አልፈልግም። አሁን በኋላ እናንተ ህይወት ውስጥ አልገባም። ቴንክ ዩ ሁለተኛ አልገባም። እኔ ስራ ስላለኝ ልሂድ። ከመሄድሽ በፊት ጥያቄ አለኝ። ማን ነው ዋስትናችሁ? ማለት ከዚህም በኋላ ሁለታችሁም እውነት እንደተናገራችሁ ተናግራችኋል። እኔ ባልሽ አይደለም ለምን ከዚህም በኋላ ማን ነው ዋስትናችን? እቺ ልጅ በእኔ ህይወት ድጋሜ ብትገባ ነገሮች ቢበጠበጡ በአንተ ምክንያት ማን ነው ኃላፊነቱን የሚወስደው? እዚህ መሀል እሱ ባልሽን ጠይቄ እኔ አልመጣም። ምን አይነት ሪስክ ነው የሚገባው? ለምሳሌ እሷ ካልመጣች ህይወቴ ውስጥ እኔ አስቤ ቀምሬ ማላረገው እኔ እሷ ጋር ካልሄድኩ ሌላ ሰው ጋር ካልሄድኩ አንቺን ብቻ ወድጄ ከተቀመጥኩኝ ምን አጠፋው? ሰው እናንቺን በቀመር አስበው እናንቺን በረበሽ ቁጥር እኔ መጠየቅ አለብኝ? ጥፋተኛ መሆን አለብኝ? እናንቺ ራሳችን ከቨር መደራረግ የለብንም? መተማመን መረዳዳት የለብንም? አንተን ባምነህም እሺ አንተ ልመንህ። እሺ በቃ አንተ ልመንህ። ከዚህም በኋላ ምንም ነገር እንደማይፈጠር ልመን። በጣም ኮንፊውዝድ ሆኛለሁ። እንደምታየኝ የማወራው ነገር አሱ ያወቅኩት አይደለም። ይሄን ነገር እኮ የማደርገው አንተን ላለማጣት ነው። አይ ነው የኔ ፍቅር፣ የእሱ ልደት ስለሆነ ዛሬ አትጣሉ። እኔም ልሂድ። ገባሽ? ካሁን በኋላ ልደቱን ማፈርሽ እኮ እንዴ? ልደቱን በልደት ቤት አልነበረ ማክበር የነበረብኝ እኮ። እሺ በቃ ካሁን በኋላ ታከብራላችሁ። ያው ይቅርታ ብያለሁ። እንግዲህ ካሁን በኋላ እናንተ መሀል ውስጥ አልገባም። እኔ ትስራለህ። አንቺ ብቻ ነኝ በቃ ያለውን ነገር ከራሷ ሌላ ምንም አልፈልግም። ልደቱም ይቅርብኝ፣ ምንም ይቅርብኝ። አንቺ ብቻ ሰላም ሁኑ። እሺ ሰላም ለመሆን እሞክራለሁ። የመጨረሻ ጥያቄ ልጠይቃት። የመጨረሻ ያለንበትን እያንዳንዱን ነገር ስልካችንን ማን ይነግርሽ? እኔም ምን ማወቅ ፈልጋለሁ። ለምን በቃ መናገር አልፈልግም። ለምን መናገር አልፈልግም? ይሄ እኮ ፕራይቬሲ ነው፣ የኔ ነገር ነው። ፕራይቬሲ የኛ ፕራይቬሲ ነው። አንቺ ያወቅሻለሽ እኮ የኛን ፕራይቬሲ ማንም ያልኩሽ ማሬ። ካሁን በኋላ ስለማልመጣ እናንተን መከታተል አቁሜያለሁ። ከዚህ በፊት ባል ነበር አልነግራችሁም፣ ማን እንደሆነ አልነግራችሁም። ለምን እኮ መናገር ስለማልፈልግ። እሺ ችግር የለም። በራሱ ማን እንደሆነ ቢያንስ ፍንጩን ንገሪኝ። ማን ነው? ይሄ ሰው ነው ወይም ደግሞ ማንም ሰው አይደለም፣ ራሴ ነኝ። አሁን ሰው ነው እያልሽ አይደል? ሁለት ነገር እኮ ነው። ሰው አለኝ። አዎ ሰው ቀጥሬ ነው። አዎ እርግጠኛ ነሽ? ምን አረግሽ? ምን አረግሽ? በዚህ እኮ ምንም በቃ ምንም አላረከኝም አይደል? በቃ ምንም አላረከኝም አልኩኝ እኮ። ኧረ አታስጨንቁኝ። ምን ነው እኮ ምንም ካረግሽ በዚህ ልክ ሰው ቀጥረሽ ምትሰልይ ለምንድን ነው ደስተኛ የማትሆኑት? በቃ ወጣው አይደለ? ግን አይደለም። ከዚህ በፊት እንዴት መጣች? ይሄ ነገር እኮ ዛሬ ካልቋጨረው ነገ እኮ ምንድነው ይፈጠር አይታወቅም። ሁሌ መሰቀቀም መኖር አለብኝ እንዴ? ለምንድን ነው የምትሰቀቂው? አልመጣም ካልኩኝ አልመጣም። አለቀ ነገሩ። እሺ የባለፈው ማስረድቼሻለሁ እኮ። ማን ነበር የሚነግርሽ? ንገሪኝ። ማን ነበር እሺ የሚነግርሽ? ይሄን ብቻ ንገሪኝ። ያብስራ። እሺ አንቺ በዚህ ልክ የሁላ ፕሮሰስ የምታደርጊብኝ ጋር ምን ምን የበደልኩሽ ነገር አለ? ያለኝ በቃ ተፋችኝ። ያለኝ ሐዲጋካ እኮ ተይኝ። በቃ ፕሊዝ ከዚህ በኋላ አደራሽ። ትችሃለሁ። በቃ ቴንክ ዩ። አማርኛ አይደል እንደ ማወራው? በትግርኛ ማወራው፣ በአማርኛ ማወራው ትችዋለሁ። እኔ ስራ ስላለኝ እንዴ ነው መውደዴን ትቻለሁ ማለት ግን አይደለም። እሺ ምን ማለት ነው? ምን ማለት ነው? መውደዴን ትቻለሁ አልገባኝ። ከህይወታችሁ እወጣለሁ ነው እንጂ ነገሩ እኮ እሱ መውደድ አቁሜያለሁ ማለት አይደለም። አንቺ ኤክስሽን ፍቅር ማለት ነው። እኔ ኤክሲ ፍቅር እስካሁን እንዳለ ነው የምታስቢው? ኦፍ ኮርስ። እነሱን ከዚህ በኋላ አታየውም ነው? ይሄን ነው የምልህ። አላየውም እንዴ? ነግሬሻለሁ። ከእናንተ ህይወት እወጣለሁ። በፈጠረሽ አሁን ምንድን ነው የተነጋገረን የመጣ ነው? እሺ ምንም አላልኩም እኮ ከእናንተ ህይወት እወጣለሁ ነው እንጂ ኦፍ ኮርስ መውደዴን አላውቅም። ቀስ ብዬ ነው የምረሳም ከሆነ ቀስ ብዬ ነው የምረሳ። ምን ብለሽ ነው የምትረሺው? ነይ እንጂ አልጨረስኩም። አልጨረስኩም። አትፍሪ። ለመጋፈጥ እየፈራሽ ትመስያለሽ። ማሪ አልፈራሁም። ካልፈራሽ ለምንድን ነው የማታዪው? ማለቴ ከዚህ በኋላ አታዪውም ነው? አትወዳጂው ነው?
ምንድነው? ምን ላድርግሽ? እኔ ምን ላድርግ? አንቺ ሴትዮ ከህይወቴ ውጭልኝ ወጥቻለሁ እኮ። ምንድነው ታዲያ? ወዳለሽ እኮ ግን ታረጊ ነው አልችልም እንዴ? አሁን እኮ ያንቺ ሆኗል፣ ግን ወደዋለሁ ነው ነገሩ። ተወጇለሽ። ስለዚህ አንቺ ከእሱ ከኔ ጋር ያያላችሁ ትገራለሽ ማለት ነው። ኦፍ ኮርስ እየወደድኩ ተዋለሁ። አልደርስም። እየወደድኩ ተዋለሁ እንዴ? ቆይ ለመሄድ አትቸኩኝ። ቆይ ለማን ሴትዮ መጀመሪያ ወደ ጨርሰን ተስማምተን የመጣነው ነገር ሌላ ነገር ነው አይደል? አሁን እሱ ደግሞ ሌላ ኮንፊውዥን ነው። ምን አልኩኝ? ኮንፊውዥን ለምን ደግሞ ከእናንተ ህይወት ወጣለሁ አልኩኝ። ወጣው እና አሁን ታዲያ መልስ አይደለ? እውነቱን ሰምተሻል አይደለ? ማለት ያልሻት ምንድነው? ወዷል ምን ማለት ነው? አንተ እንኳን ነው እና ሚኒንግ የለውም። ሚኒንግ የለውም ነገር የጠበቅሽው ማሬ። ባንዴ አንድ ሰው ይረሳል፣ ባንዴ ይረሳል። አንቺ ባንዴ ነው የረሳሽው ኤክስሽን። ስለ ኤክስ ያታውሪ አይ ነው አወራሻለሁ እንጂ አንቺ ኤክስሽን ስትረሺ ባንዴ ነው የረሳሽው። ስለ ኤክስ ያታውሪ ኤክስን ባልተውና ባረሰው ኖሮ ከሱ ጋር ይሆን ነበር። ያ ሂል ታረጊ ነው ወደሱ ይመጣል። እሱ የድሮ ላይፍ ነው፣ አይመለከትሽም። እሱ ምንም አላልኩም። የድሮ ህይወቷ ላይ አይመለከትሽም። እወዳለሁ ያልኩት ለድሮ ህይወቷ ነው። አይጠበቅም። ያ እኔ እሱን ነገር ሁሉ ማምነው ነገር ነው ለማቀሳሰር አትቻለሁ። ኦፍ ኮርስ ይሄው ማሬ ነገር አለ እንዴ? ነገ ተመልሳ ነገ ተመልሰሽ ብትመጪ በምን እናውቃለን? አልመጣም። ካሁን በኋላ ፕሮሚስ ብያለሁ እኮ አልመጣም። ምን ሆናችሁ ነው እናንተ? አልመጣም። አትከራከሩ። አልመጣም። ምን ላድርግሽ? ምን ላድርግሽ? እኔ ምን ላድርግ? ተሰቃየሁ እኮ እኔ እኮ በማለት እሺ፣ ምን ላድርግ? እኔ ምን ትኛለሽ? ይሄን አድርግ በይኝ እስኪ። ምን ማድረግ እችላለሁ? ንገሪኝ። ምን ማድረግ እችላለሁ? ማድረግም እችላለሁ። የምችለው ነገር አለ እኮ። ምን ላድርግ? እቺ ሴትዮ እንግዲህ ማን እንደላከት አላውቅም። ህይወታችሁ እየበጠች በጠበጠች። ምን ላድርግ? አንቺ ለመርዳት ሞክሪ፣ አይንሽን ለመግለጥ ሞክሪ ፕሊዝ። እሺ ታረክሽ። ከዚህም በኋላ ደግሞ ያቺ ልጅ እንዳላያት እኔም ማየት አልፈልግም። አንተም ማየት አትፈልግም። ኦፍ ኮርስ ይሄው ራሱ እንዳላያት ግን አድርግ። በቃ ማድረግ የምትችለው ነገር በሙሉ አድርግ። ከዚህ በኋላ እኮ አልመጣም ብላ ፕሮሚስ ገብታለች። በቃ አንቺ ከዚህ በኋላ መጠባበቅ መተማመን ያለብን። ምንም አይነት ነገር ከዚህ በኋላ ሊመጣ ይችላል፣ ግን እሱን እንጠብቀው፣ እንተማመን እያልኩሽ እኮ ነው። ከዚህም በኋላ ነው ህይወት ላይ ማንም ሰው እንዳይመጣ። እኔም ነው የምፈልገው፣ መሳቅ ነው የምፈልገው፣ መጫወት ነው የምፈልገው፣ ኢንጆይ ማድረግ ነው የምፈልገው ምናምን። እኔም እንዳንቺ እኮ ነው የምፈልገው። እኔ እናት እኔና አንቺ ማል የሚገባን ሰው ታዲያ እኔ እመርጣለሁ እንዴ? እሺ እንታረቀው። እንታረቅ አቅሽ ነው ደግሞ ማለት ስማም ስልክሽን አታነሺም? ተሳቀቅኩ እኮ እግዚአብሔር አስጠላኛ በጣም በልደት ቀን እንደዚህ ማለት አልነበረበት። ሻው ምን ላድርግ? ምንም አታደርጊ። እኔ ገብቼ ምን እንደምትፈልግ